ውድ የሆኑ የፊት ክሬሞች ገዝተው ተጠቅመው ውጤት አላገኙም ወይስ የብጉር ጠባሳና የፊት ጥቋቁር በራስ መተማመኑን ነፍቆታል? ብዙዎቻችን መፍትሄ የምንፈልገው ፋርማሲ ውስጥ ነው። ነገር ግን ትልቁ ሚስጥር ያለው እዚሁ ኩሽናችን ውስጥ ነው። ዛሬ በ7 ቀን ውስጥ ለውጥ የሚያሳዩ 5 ተፈጥሯዊ የፊት ማስኮችን እናያለን። በተለይ 5ኛው ነጥብ ለፊት ጥራት ያለው ጥቅም እጅግ ያስደንቃችኋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ አባል ይሁኑ። እንደዚህ አይነት የጤና መክ መረጃዎች እንዲደርሳችሁ ላይክ፣ ሰብስክራይብ እንዳይረሳ። የመጀመሪያው ድንች ሲሆን ድንች ለጥቋቁር እንጠቀማለን ማለት ነው። ድንችን ለምግብነት ብቻ ሳይሆን ለፊት ጥቋቁር ታምር ይሰራል። ድንች ካቴኮሌስ የተባለ ኢንዛይም ስላለው ጥቋቁርና የብጉር ጠባሳን የማጥፋት ከፍተኛ ጥቅም አለው። እንዴት ነው የምንጠቀመው ብለን ስናይ ደግሞ ድንቹን ፈጭቶ ጭማቂውን በጥጥ ፊት ላይ መቀባት፣ ለ20 ደቂቃ ቆይቶ በቀዝቃዛ ውሃ መታጠብ ነው። ሁለተኛው ደግሞ እርድና ማር ሲሆን እርድ የኢትዮጵያን የውበት ሚስጥር ነው። እርድ ባክቴሪያን የመግደል ጥቅም ስላለው አዲስ ብጉር እንዳይወጣ ይከላከላል። ማር ደግሞ ቆዳው እንዳይደርቅና እንዲለሰልስ ያደርግልናል። እንዴት ነው የምንጠቀመው ብለን ስናይ ደግሞ ግማሽ የሻይ ማንኪያ እርድ ከ1 ማንኪያ ማር ጋር ቀላቅሎ መቀባት፣ ለ15 ደቂቃ ቆይቶ መታጠብ። እርድ ፊት ላይ ቢጫ ቀለም እንዳይተው በሳሙና በደንብ መታጠብ ያስፈልገዋል ማለት ነው። ሶስተኛው ደግሞ ሎሚና ስኳር ለፊት ጽዳት ሲሆን የሞቱ የቆዳ ሴሎች ካላነሳን ፊታችን የትኛውንም ክሬም አይቀበልልንም። ሎሚ የፊት ጥቋቁርን ያጠፋልናል። ስኳሩ ደግሞ የሞቱ የቆዳ ክፍሎችን ይፈረፍርልናል ማለት ነው። እንዴት ነው የምንጠቀመው ብለን ስናይ ግማሽ ሎሚ ላይ ስኳር ነስንሶ ፊትን በቀስታ ማሸት። ቆዳችሁ ስስ ከሆነ ሎሚን በውሃ በጥብጡት። ማለትም ፊታችን ሴንሲቲቭ የሆነ ቆዳ ካለን ሎሚውን ቀጥታ መጠቀም ሳይሆን ሎሚውን ውሃ ውስጥ ጨምረን በጥብጠን መጠቀም አለብን ማለት ነው። አራተኛው የእሬት ጄል ሲሆን እሬት ለቆዳ ውሃ ነው። በብጉር ምክንያት የቆሰለና የቀላ ፊትን ያከማል። ፊታችሁ ሁልጊዜ ወጣትና ለስላሳ እንዲሆን ያደርግልናል። ትኩስ የእሬት ጄል ማታ ተቀብቶ ማደር ወይም ለ30 ደቂቃ ቆይቶ መታጠብ። ይሄ አራተኛው የእሬት ጄል ጥቅም ነው ማለት ነው። አምስተኛው ደግሞ የሩዝ ውሃ ሲሆን ይህ የጃፓኖች የውበት ሚስጥር ነው። የሩዝ ውሃ ፊትን የማጥራትና ቀዳዳዎችን የማጥበብ ታይቲንግ ከፍተኛ ኃይል አለው። ሩዙን ለ30 ደቂቃ ዘፍዝፎ ውሃውን በመርጨት ወይም ስፕሬ ፊት ላይ በመርጨት ሳይታጠቡ ቢቆዩ ይሻላል። እነዚህን ተፈጥሯዊ ዘዴዎች ስንጠቀም ትዕግስት ያስፈልገናል። በሳምንት 2 ወይም 3 ጊዜ በመጠቀም በ7 ቀን ውስጥ ለውጡን ማየት ትጀምራላችሁ። ከነዚህ ውስጥ የትኛውን ሞከራችሁ ታውቃላችሁ? ለፊቶ ጥራት ውሃ መጠጣት እንዳይረሱ። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ ስለ የጸጉር መነቃቀል መከላከያ እንድሰራ ከፈለጋችሁ ኮሜንት ላይ ጸጉር ብላችሁ ጻፉልኝ። ቻው።